ላንተ ያልተቻለውን የሚያስችል ላንተ ያልተገዛውን የሚያስገዛ ላንተ እምቢ የሚያስብለውን ነገር ሁሉ እሺ የሚያስደርግ የእግዚአብሔር ሞገስ የመለኮት ሞገስ በአንድ ሰው ላይ ዛሬ ይፈሳል። ያው እግዚአብሔር ምስክሬ ነው። ዛሬ ሞገስ ተቀብለው የሚወጡ ሰዎች አሉ። ሞገስ ስትቀበሉ ሳትናገሩ የተቀበላችሁት ሞገስ ይናገራል። ዝም ብላችሁ የሄዳችሁ ስለናንተ ማንነት ሳትናገሩ የእግዚአብሔር ሞገስ በላያችሁ ላይ ሆኖ ይናገራል። አጠገባችሁ ያለውን ሰው ሞገስ ትቀበላለህ በሉ። ምን ትቀበላለህ አላችሁ? እቀበላለሁ የሚል ሰው እስቲ ለጌታ ለኢየሱስ እልልታ ጭብጨባ። ጥቂት ደቂቃ ነው እግዚአብሔርን ቃል ማካፍለው። ከዛ ጸልያለሁ። ስጸልይ ደግሞ የሚሆነው ይሄ ነው። ሞገስ እንዳታገኙ፣ ተቀባይነት እንዳታገኙ በነገሮች ቆልፎ ያዘ የጨለማ አሰራር ዛሬ ይፈርሳል። እነግራችኋለሁ። ከኔ ጋር የሚወራረድ ሰው ካለ ዛሬ አያልፍም። የእናንተን ነገር የያዘ ጨለማ ዛሬ አያልፍም። እንኳን ባላችሁበት በምትሰሩበት በምትታወቁበት ባላችሁበት ሰፈር ይቅርና በማታውቁት ቋንቋ ቦታ ብትገቡ እንኳን እናንተ ላይ ካለው ሞገስ የተነሳ ተቀባይነት ይሆናል። የእግዚአብሔር ሞገስ ስለናንተ ከናንተ የሚጠብቀው አስተዋጽኦ የለም። ከናንተ የሚጠብቀው አስተዋጽኦ አለ? እስቲ የለም በሉ። ዘንድሮ በሰፈር ካልተሳካለ በሰፈር አይደለም በማያውቁ ሰዎች ቦታ ሁሉ ላይ እንዲሳካለ የሚያደርግ የእግዚአብሔር ሞገስ ይመጣል የሚል ሰው እጁን ከፍ አድርጎ አሜን ይበል። አጠገባችሁ ያለውን ሰው ዛሬ ያገኘሃል በሉ። አሜን አሜን። ስንት ሰው ከእግዚአብሔር ዘንድ ሞገስን መቀበል ፈልጋለሁ የሚል ሰው እጁን ከፍ ያድርግ። እውነቴን ልንገራችሁ፣ ዛሬ ለእያንዳንዱ ጥያቄያችሁ በተዘዋዋሪ ሞገስ በሕይወታችሁ ላይ ከመጣ እያንዳንዱን ጥያቄ መልሰዋል። ቃሉን ከተናገርኩ በኋላ የሆነ ነገር ይበራላችኋል። ለእያንዳንዱ ጥያቄያችሁ መልስ የሚያስገኝ ሳትከራከር፣ ሳትጮህ፣ ሳታወራ በአንተ ላይ ከሚመጣው ፌቨር የተነሳ ራሱ ሞገሱ ለአንተ ይከራከራል፣ ያወራል። አሜን በል አንድ ሰው እስቲ። ኢየሱስ ማን ነው? እስቲ ጌታ ነው በለው። አማኝ ከኔ ጋር እንደዚህ ያደርጋል። በኋላ አሁን በዚህ በቃል ውስጥ ስለሚቀበለው ሞገስ እስቲ ለኢየሱስ አሁን ክብር ያምጣ። ሳይጠራጠር ያመሰገነ ሰው ዛሬ ሞገስ ተቀብሎ ወጣ። ኢየሱስ ማን ነው? ጌታ ይባረክ። ኢየሱስ ማን ነው? ዛሬ ምን የምንቀበልበት ቀን ነው? አውጁት እስቲ አውጁት። አይሆንላችሁም የሚለው እያየ ይህን ስታውጁ ስፍራ ያጣል በጌታ በኢየሱስ። ክብር ለማን ይሆን? ሞገስ ማለት ምን ማለት ነው? ዛሬ በመንፈስ ቅዱስ ኃይል የምንቀበለው የእግዚአብሔር በረከት ሞገስ ማለት ምን ማለት ነው? ብዙዎቻችን ስለ ሞገስ ያለን አንደርስታንዲንግ አለ። ስለ ሞገስ ያለን መረዳት አለ። ለምን በሐዋርያትም ዘመን በብሉይ ኪዳንም በአባቶች ዘመን እያንዳንዱ ሰዎች በእግዚአብሔርም ፊት በሰውም ፊት ሞገስ እያገኙ ሲመላለሱ አይተናል። በሁለት አይነት መንገድ መጽሐፋችን እንደሚናገረው ሰው በእግዚአብሔር ፊት ሞገስ ያገኛል። እንደገና ደግሞ በምን ፊት ሞገስን ያገኛል? በሰውም ፊት። ዛሬ በሁለቱ በረከት ጌታ ይባርከን። በእግዚአብሔር ፊት ሞገስ ማግኘት ማለት ለትውልድ ተንበርክከ የጠየቀው ሁሉ እስከሚመለስ ድረስ። አንድ ሰው ለምን ጮኸ አሜን አይደል? መጽሐፍ እንዲህ ይላል፣ ኖህም በእግዚአብሔር ፊት ሞገስን። በእግዚአብሔርም በሰውም ፊት የምታገኙበት ሞገስ ዛሬ ትቀበላላችሁ። ላመነ ዛሬ በኢየሱስ ስም ሆነበት። ምሳሌ ምዕራፍ 3 ቁጥር 4 ላይ ሲናገር አንድ ነገር አለ። ምሳሌ ምዕራፍ 3 ቁጥር 4 ላይ ሲናገር በእግዚአብሔርም ፊት በሰውም ፊት ሞገስን ሰጠኸኝ፣ ዝናዬንም ደግሞ አወጣኸኝ እያለ ይናገራል በዛ ስፍራ ላይ ሰለሞን። ዛሬ ልነግራችሁ የምፈልገው በዋናነት የሞገስ ትርጉም ምን ማለት ነው? ይሄን ከተናገርኩ በኋላ የእግዚአብሔር ቃል አምናለሁ በእያንዳንዳችን ላይ ያጸነዋል። የሞገስ ትርጉም ማለት በሰማይ እርዳታ ውስጥ ያለ፣ በሰማይ አቅም ውስጥ ያለ፣ በሰዎች ህይወት ውስጥ ግን የሚገለጥ ተቀባይነት እንዲኖራቸው የሚያደርግ። አሜን አሜን። አጠገባቸው ያለውን ሰው ከዚህ በኋላ ተቀባይነት ይኖርሃል ብሎ ሪጀክሽን የሚለውን ቃል ከአንዳንዶች ላይ ዛሬ ሰበርኩት በጌታ በኢየሱስ። ካንተ ጋር ያለው ሞገስማ በምትገባበት ቦታ ሁሉ ተቀባይነት ያስገኛል።
ለምን የንጉስ ልጅ ነህ። በጌታ በኢየሱስ ስም ዛሬ ይሆንብሃል። መዝሙር ምዕራፍ 5 ቁጥር 12 ላይ አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስ ከልለኝ። የሆነ ተቀባይነት አታገኝም ተብላ አይደለም የምትከለለው፣ በሞገስ ትከለላለህ። አሜን አሜን። እዚህ ጋር እንደዚህ አንተ ጻድቁን ምን ትለዋለህ? ትባርከዋለህ፣ በሞገስም እንደ ጋሻ ትከልለዋለህ። የሚያምን ሰው እስቲ ጮህ አሜን። በክርስቶስ እኔ ጸድቄያለሁ የሚል ሰው አሜን ይበል። ከእግዚአብሔር ዘንድ የሆነ ሞገስ የሚገባው ማን ነው ብትሉኝ፣ በክርስቶስ ያመነና በክርስቶስ የጸደቀ ሰው። በዚህ እንደዚህ ይላል በክርስቶስ በዚህ ስፍራ ላይ ሲናገር አንተ ትባርከዋለህ፣ እንደገናም ደግሞ ምን ትለዋለህ? በሞገስ አጠገባችሁ ያለውን ሰው በሞገስ ትከለላለህ በሉት። ምክንያቱም በኢየሱስ ጸድቀሃል በሉት። በኢየሱስ የጸደቀ ሁሉ በሞገስ የመከበብ ስልጣን አለ። ዛሬ በሞገስ እንዳትከበቡ የሚገዳደር የጨለማ አሰራር ይፈርሳል። መዝሙረኛው ሊናገር እንደዚህ ነው ያለው፣ በሞገስ ትከለለኛለህ። በሞገስ የተከለለ ሰው በሚገባበት ምን አለው? ተቀባይነት አለው በሉ እስቲ። ተቀባይነት አለው በሉ እስቲ። ተቀባይነትን ማግኘት ማለት ነው ሞገስ። ተቀባይነትን ማግኘት፣ በእያንዳንዱ ነገር ላይ ተወዳጅነትን ማግኘት። የማይገባን እኮ ሊሆን ይችላል። በማይገባን ስፍራ ላይ ምንን ማግኘት? እስቲ ተቀባይነት በሉ። ሞገስ ኖረብህ ከማውራት በፊት ቤት ውስጥ ስትገባ የሆነ ገዢነት መንፈስ ይገባል። በቃ ለዚህ ሰው ኃላፊነት ይሰጠው፣ ይለፍ ይባላል። የእግዚአብሔር ሞገስ በአንተ ላይ አለ በኢየሱስ። ሞገስ ባይዘው አጠገባቸው ያለውን ሰው ሞገስ ይታያል በሉት። ዛሬ የሚታይ ነገር አንድ ሰው ተቀብለው ይወጣል። ተወዳጅነት ማግኘት፣ ተቀባይነት ማግኘት፣ የሰማይን እርዳታ ማግኘት። ሰማይ ቀኝ እጁን ሲሰጣችሁ ማለት ነው። ሰማይ ለእናንተ ሲቆም፣ የእግዚአብሔር አብሮነት ከእናንተ ጋር ሲሆን ማለት ነው። የማይገባችሁ ቦታ ስትኖሩ ማለት ነው። የማይገባችሁ ስፍራ ስትረግጡ ማለት ነው። ሞገስና ጸጋ ባይዘው አንድ አይነት መልክ አላቸው። ትርጉማቸው የተለያየ ቢሆን ሞገስና ጸጋ አንድ አይነት መልክ አላቸው። ሞገስም ጸጋም በሰው ሕይወት ላይ የማይገባውን ነገር በራሱ ለፍቶ ጥሮ ሊያገኝ የማይችለውን ነገር እንዲያገኝ ያደርጋሉ። ምን አልኩኝ? ሞገስና ጸጋ በሰው አቅም፣ በሰው ብርታት፣ በሰው ልፋት ሊገኝ የማይችሉ ሰውየው መቀመጥ የማይገባው ቦታ ላይ እንዲቀመጥ ያደርጋል። ሞገስና ጸጋ አንድ አይነት መልክ አላቸው። አያችሁ፣ የማይገባን ቦታ ነው ክርስቶስ ኢየሱስን በምናምንበት ሰዓት ጸጋው በእምነት አድኗቸዋል ሲል በእግዚአብሔር ቀኝ የማይገባንን ቦታ ሰጠንና አስቀመጠን። ጸጋም ማለት የማይገባንን ስፍራ ማግኘት ማለት ነው። በራሳችን ብርታት ነው እንዴ በእግዚአብሔር ቀኝ የተቀመጥነው? እስቲ በጸጋው ብርታት በሉ። ሞገስም ይሄ ነው። በራስ ብርታት ልትደርስ የማትችልበት ቦታ ላይ፣ በራስ አቅም ልትጓዝ ማትችልበት ቦታ ላይ ሞገስ ባንተ ላይ ሲመጣ የሚጠላህ እያየ፣ የሚወድህ እያየ፣ የሚቃወምህ እያየ፣ የሚቀበልህ እያየ ያንተ ነገር ወደ ከፍታ መውጣት ይጀምራል። አንድ ያመነ ሰው ሲጮህ አሜን ብሎ ይቀበል። ዛሬ በአንድ ሰው ላይ ትንቢት እናገራለሁ። የሞገስ መንፈስ ይመጣበታል። አንድ ሰው ሲቆሞቹ ዘርግቶ አሜን ብሎ ይቀበል። አንድ መልስ ትመልሳላችሁ ከዚህ ስንወጣ። እንዴት እዛ ስፍራ ላይ ተቀመጥክ? ሞገስ መጣ። እንዴት የማይገባ ስፍራ ላይ ደረስ? የእግዚአብሔር ሞገስ በእኔ ላይ መጣ ትላል። ሰው በጸጋ ነው የሚድነው። ጸጋም እንዲሁ የማይገባው ስፍራ ነው የሚያስቀምጠው። ሞገስም እንዲሁ ሰውን የማይገባበት ስፍራ ላይ ያስቀምጣል። አጠገባቸው ያለው ሰው ይሄ ቃል ይስራብህ በሉት። ይሄ ቃል የገባው ሰው በጌታ በኢየሱስ ስም ዛሬ ከዚህ ይሄን ቃል ተቀብሎ ሄዶ አቤቱ አባት ሆይ ሞገስህን አብዛልኝ፣ እንደ ንፍታሌም በሞገስ የጠገብኩኝ ልሆን። ኒካ ቦቶ ቮሆሽ ሞገስ ሲኖራችሁ ትልቁም ይሰማሃል፣ ትንሹም ይሰማሃል። ዛሬ በጌታ በኢየሱስ ስም በአንድ ሰው ላይ ሞገስ ይምጣ። አላቅም አንዳንዶች በበሽታ ውስጥ ነው ያላችሁት። ሞገስ ሲመጣባችሁ ግን በእናንተ ላይ ያለው በሽታ ይራገፋል። ኢየሱስ ማን ነው? አውጁ ሲ ጌታ ነው በሉ። ጌታ ክብራችሁ ቁጭ በሉ። ስለዚህ እንድታሰምሩበት የምፈልገው ሰው የማይገባውን ቦታ ለፍቶ ጥሮ መድረስ የማይችልበትን ቦታ ሞገስ ባንዴ ሊፍት አፕ ያደርግና ያስቀምጠዋል። ወይ እንደዚህ አይነት አሰራር ይጀምረኝ የሚል ሰው አለ እዚህ ቤት? ለጌታ ክብር ይጀምረኝ የሚል ሰው አለ? እውነት ሞገሱ እውነት እኮ ነው። እና አስቴርን ያገኘ ሞገስ ለካ ንጉስ ቤት ያስገባቸው ንግስት ያደረጋቸው ሞገስ በእኔም ሕይወት ላይ ተገለጠ በዚህ ዘመን ብሎ የሚመሰክር ሰው ዛሬ በኢየሱስ ስም ይታየኛል።
አይታችኋል። ሞገስ አስቴር ላይ ሲመጣ አስቴር ስደተኛ ናት። እዛ ኖራ ያደገች ሴት አይደለችም። ነገር ግን በስደት መጣ በዛ ቦታ ላይ ካሉ ካልቸሩን ከሚያውቁ ፖለቲክሱን ከሚያውቁ የቁንጅናውን መንገድ ከሚያውቁ በዛ ስፍራ ላይ ወንዶች ምን ይወዳሉ የሚባለውን ነገር ከሚያውቁ ሰዎች ሞገስ ሲመጣባት በልጣ ተገኘች። ለምን ሲባል ሞገስ ሲመጣብህ የምድር ፕሪንሲፕል አይገድብህ። በላጭነት መንፈስ በአንተ ላይ በኢየሱስ ስም ይሆናል። ለዚህ ነው ኢቭን በላጭነት መንፈስ አገኝታ ንግስት ሆና ራሱ ወደ ንጉስ ጋር ስትገባ በተከለከለበት ሰዓት ገብታ እሷ ግን ሞገስ ስለነበረባት አሜን አሜን በተከለከለበት ስፍራ እንኳን ብትገቡ የእግዚአብሔር ሞገስ ከእናንተ ጋር ቀድሞ አትሞስፌሩን ይቀይረዋል። አጠገባችሁ ያለውን ሰው እስቲ ዛሬ ሞገስ ያገኛል በሉና ውጁበት። እውነት የሚመለከተው ሰው አለ? ይሄ ቃል ዛሬ ምን ያገኛል? እስቲ ሞገስ በሉ። ሞገስ ሲመጣ ፊቱ ምን አይነት ነው? ርዝመቱ ምን አይነት ነው? ቅላቱ ምን አይነት ነው አይባልም። ያንተ ላይ ያለው ሞገስ ተቀባይነትን ይሰጣል። ወይ አንድ ሰው ጮኸ አሜን ይበል። ዳዊትን ከረኝነት ሰፈር አውጥቶ ንግስና ሰፈር የከተተው ሞገስ ነው። አሜን አሜን። ዮሴፍን ትንሹን ብላቴና ከአባቱ ቤት አውጥቶ ወደ ከበረ ስፍራ ወደ ጠቅላይ ሚኒስትርነት እንዲሄድ ያደረገው ምንድነው? እስቲ አንድ ሰው ጮሆ ሞገስ ይበል። ሞገስ ማለት የሰማይ እርዳታ ነው። አጠገባችሁ ያለው ሰው ሰማይ ይረዳሃል በሉት። ሰማይ ቀኝ እጁን ይሰጣል በሉት። አሜን አሜን። የተገለጠ እግዚአብሔር እጅ በጌታ በኢየሱስ ስም በህይወታችሁ ይሆናል። ሞገስ በእናንተ ላይ ሲሆን የተገለጠ እግዚአብሔር እጅ በእናንተ ላይ ሆነ ማለት። ሞገስ ያገኘው ሰው ሁላችሁ ሰዎችን ሞገስ አምነኝ ብሎ አይደለም የሚያወራው። ገና ሲገባ ሞገስ እንዳለበት ይታያል። አጠገባችሁ ያለውን ሰው ሞገስ የሚታይ ነው በሉት። የሚታይ ሞገስ ያገኛል በሉት። እንዲሁ አይተው ሳታወራ በቃ ተቀባይነት እንዲኖር በቃ በዚህ ሳምንት ጌታ እንደዚህ ብሎኛል በኔ ላይ በዚህ ቤት ባሉ በመጡ ሰዎች ላይ እውነት ያመኑ ሰዎች በህይወታቸው ላይ ሞገስ ይሆናል። ከአመር ተነስተው ንግስና ሰፈር ውስጥ የሚገቡ ነገስታት ጋር ገብተው ምን አስገባቸው? ሞገስ። ዘመድ የለ ምንም የለ ምን አስገባቸው? እስቲ አውጁ ጩሁና ድገሙ በሉት። ሞገስ በሉ። የመጨረሻ ሞገስ በሉ። በጌታ በኢየሱስ ስም ተቀባይነት ይሆንላችሁ። የሰማይ እርዳታ በእናንተ ላይ ይሆን። ሰማይ ዛሬ በሞገስ ኃይል ቀኙን ይጅ ይስጣችሁ። ይካቦቶ ወሆብ ሻባባባሃስ ስለ ዮሴፍ ብቻ ጠቅሼ አወራለሁ። እግዚአብሔርን ቃል ዘፍጥረት ምዕራፍ 39 ላይ ከቁጥር 1 ጀምሮ ልብ ብላችሁ ትሰማላችሁ። በእግዚአብሔር ሰው ዮሴፍ ላይ መጣውን ሞገስ እናያለን። ጌታ ይባረክ። ቁጥር 1 ላይ ያለውን መጀመሪያ ላይ ያለውን ቨርስ አንባለሁ። ዮሴፍ ግን ወደ ምን ወረደ ይላል? ወደ ግብጽ ወረደ። ቁጥር 2 ምን ይላል? እግዚአብሔርም ከዮሴፍ ጋር ነበር፣ የሚሰራው ስራ ሁሉ የተከናወነለት ሰው ሆነ። ቁጥር 3 ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውን ሁሉ እግዚአብሔር በእጁ እንዲያከናውንለት አየ ይላል። ዮሴፍም በጌታ ፊት ምንን አገኘ? በሉት በሉት። እርሱም ያገለግለው ነበር ይላል። በቤቱ ሁሉ ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። በሉት አሜን አሜን። ሞገስ ያሰጣል። አሜን አሜን አትሉ? የማታውቁበት ስፍራ ገብታችሁ በቃ የሆነ ነገር ያሆናል። ኢየሱስ ያድናል። እስቲ ራሳችሁ ላይ አንድ ነገር አውጁ። በእኔ ህይወት ላይ በሉ መለኮታዊ የሆነ ሞገስ ተቀብዬ ወጣለሁ በሉ። ወጣለሁ በሉ። ለእግዚአብሔር ክብር ይሆናል በሉ። ለጌታ ለኢየሱስ እልልታ ጭብጨባ። አንድ ነገር ብዬ ልጀምር። ከእግዚአብሔር ዘንድ የሚሰጡ የትኛውም አይነት በፍጥረት ዓለም የሚሰጡ በመንፈስ ዓለም ላይ የሚሰጡ ስጦታዎች ጊፍቶች ለማን ክብር ነው የሚሆኑት? ለእግዚአብሔር ክብር ነው። ሰው ሞገስን ተቀብሎ ለራሱ ክብር ሳይሆን ለማን ክብር? አውጁ እስቲ ለእግዚአብሔር ክብር በሉ። ኢየሱስ ያድናል። በዚህ ስፍራ ላይ ይሄ ጃይንት የሆነውን ሰው ፊዚካሊ ሲታይ ግን ብላቴና የሆነ ሰው ነገር ግን በአምላኩ ላይ የማይደራደር የእግዚአብሔርን ሕግጋት ገና ሕጉ ሳይወጣ ሴንስ የሚያደርግ መንፈሳዊ ዓለም ላይ በጣም ጀግና የሆነ ብላቴና ነው ይሄ ሰው። ወንድሞቹ ቀንተውበት በህልም ምክንያት ወንድሞቹ ቀንተውበት አውጥተው ሲሸጡት ወደ ጉድጓድ ውስጥ ሲጥሉት እግዚአብሔር ግን ከሱ ጋር ሆኖ ሞገስን የሰጠው አብሮነትን ከሱ ጋር ያደረገው ሰው ነው። አሜን አሜን።
የተለያየ አይነት ነገር ህይወታችሁ ላይ ሊፈራረቅ ይችላል። የእግዚአብሔር አብሮነትና ሞገስ ግን በህይወታችሁ ላይ ካለ ትላንትና ሲወጋችሁ ሲገፈትራችሁ የነበረ በእግራችሁ ስር መጥቶ ይቅርታ ይጠይቃል። ለምን ሲባል ይሄ አቅም የእግዚአብሔር ኃይል ነው የሚል ሰው ጮኸ አሜን ይበል። ትላንት የገፉት ናቸው። ትላንት ያሳደዱት የሸጡት ጉድጓድ ውስጥ የከተቱት ሰዎች ናቸው። መለኮታዊ በሆነ ሞገስና በእግዚአብሔር አብሮነት ይሄ ሰው ሲጎበኝ ወደሱ መጥተው ይቅርታ ይጠየቁት። ለዚያውም ከእጁ የበሉት። አጠገባቸው ያለውን ሰው እንዲበሉት። የሚያምን ሰው ዛሬ እየሆነለት ነው ያለው። ያዙትና እንዲበሉት። በአንተ ህይወት ላይ በሉ። ከሚመጣው ሞገስ የተነሳ ትላንት የሸሹ ሰዎች የገፉ ሰዎች በእጆች ስር ይመጣሉ፣ ይበላሉ በሉት። ላመነ በኢየሱስ ስም ሆነበት። ይሄ ሰው ዮሴፍ ወደዚህ ቻፕተር ከመምጣቱ በፊት በህይወቱ ላይ አንድ ነገር ተገለጠ። የእግዚአብሔር ሞገስ፣ የእግዚአብሔር አብሮነት በግልጽ ተገለጠ። በሰውየው ስጋዊ ማንነት ላይ ትላንትና የነበረው አባቱ እናቱ የሉም። የተገለጠ ነገር የለም። ማንም ካጠገቡ የለም። ብቻውን ያለው ነገር ግን መንፈሳዊ ማንነቱ ላይ የእግዚአብሔር አብሮነትና የእግዚአብሔር ሞገስ ተገለጠ። ወደማያውቀው ካልቸር ገባ ዮሴፍ። አባትና እናቱን ወደማያውቅበት ቋንቋው ልዩ ወደ ሆነ ቦታ ገባ። በዛ ስፍራ ላይ ገብቶ ምን አይነት ካልቸር እንዳለ፣ ምን አይነት ፖለቲክስ እንዳለ፣ ምን አይነት በዛ መንገድ ላይ የሚጠቀሙትን ነገር አያውቅም። ገብቶ ግን የሚገርማችሁ ምንም በማያውቅበት ቦታ በባዕድ ምድር ተቀምጦ እግዚአብሔር ከዮሴፍ ጋር ነበር ይላል። የሚሰራው ስራ ሁሉ ምን አለለት ይላል። አጠገባችሁ ያለው ሰው አንድ ነገር ተናገሩበት። የትም ብትገባ በሉት የእግዚአብሔር ሞገስ ካንተ ጋር ይገባል በሉት። ክብር ይሁን ለኢየሱስ። ማያውቀው ስፍራ ገብቶ ይሄ ሰው የእግዚአብሔር አብሮነት ተከትሎት ገብቷል። በዛ ስፍራ ላይ ሆኖ የእግዚአብሔር አብሮነት ከሱ ጋር፣ የእግዚአብሔር ሞገስ ከሱ ጋር ከመሆኑ የተነሳ ምን አነለት ይላል። እስቲ ተከናወነለት በሉ። መከናወን የሚመጣው በእግዚአብሔር ሞገስ ነው። አሜን አሜን። የእግዚአብሔር ሞገስ ደግሞ የእግዚአብሔር አብሮነት ማለትም ነው። ጳውሎስ ሲናገር እንደዚህ ያለ፣ እግዚአብሔር ከኛ ጋር ከሆነ የእግዚአብሔር ሞገስ ከእናንተ ጋር ከሆነ ማንም አይቃወማችሁ። ተቃዋሚዎቹ ዛሬ ይወድቃሉ የሚል ሰው ቀኝ እጁን ከፍ አድርጎ አሜን ይበል። ስለዚህ በዚህ ስፍራ ላይ ዮሴፍ ገብቶ የሚገርመው ሲሰራ ይከናወናል፣ ሲያደርግ ይከናወናል። ግብፃውያኖች እኮ አሉ፣ ብዙ ከሱ የተሻሉ ሰዎች አሉ፣ በቁመት በመልክ የተሻሉ ሰዎች አሉ። እነዚህ ሰዎች ሲሰሩ ከሱ ጋር ሲነጻጸር የማን ይከናወናል? የዮሴፍ። ዮሴፍ ላይ ምን ስላለ? የእግዚአብሔር ሞገስ። በማታውቀው ምድር ብትገባ የእግዚአብሔር ሞገስ ተከትሎ ከገባ እዛ ካልቸሩን የሚያውቁ ፖለቲክሱን የሚያውቁ ሰዎች ባሉበት ያንተ ነገር ግን ሻይን እያደረገ ይሄዳል። ለምን ሲባል የእግዚአብሔር ሞገስ ተቀበለ ትሄዳል። ይሄ ሰው በዛ ስፍራ ሆኖ የሚሰራው ሁሉ ተከናወነለት። በዛ የነበረውም ገዢ ዮሴፍን ተመለከተው። ዮሴፍን ሲመለከት የሚያደርገው ነገር ሁሉ ይከናወናል። በእግዚአብሔርም ፊት በሰውም ፊት ሞገስ እንዳላወቀ ይሄ ሰው በሱ ፊት ሞገስ ስላገኘ እንደዚህ ያደረገው። ብዙ ሊሾሙ የሚገባቸው አሉ እኮ፣ ብዙ ቦታውን ሊይዙ የሚገባቸው ሰዎች እያሉ ዮሴፍን አመጣውና ምንም ወንድሞቼ ቢኖሩ፣ ምንም ልጆቼ ቢኖሩ፣ ምንም እዚህ ምድር ላይ የተማሩ ጠቢባን ቢኖሩ ለዚህ ቤት ግን ገዢ የምትሆነው አንተ ነህ ብሎ መረጠ። የማይገባኝ ቦታ በእግዚአብሔር ክብርና በእግዚአብሔር ሞገስ ገባለሁ የሚል ሰው አሜን። እስቲ እናስብ ወገኖቼ፣ የማያውቀው ስፍራ ላይ ሄዶ ልጆቹ ባሉበት፣ የጌታው ልጆች ባሉበት፣ የጌታው አስተዳዳሪዎች ከሱ ጋር ያሉ ሰዎች ባሉበት ትንሹ ብላቴና ዮሴፍ በዚህ ያለውን ነገር ሁሉ ምራ ተብሎ ሲሰጠው ይሄ የማን ስራ ነው? ምን ተገልጦበት ነው በላዩ ላይ? አጠገባቸው ያለውን ሰው ሞገስ በሉት። ሞገስ ስትቀበል ስራ አቀጠራለሁ ብለው ወደ ቤቱ ገብተህ ነገር ግን ስራ መቀጠር ይቅርና አስተዳደር እንድትሆን ያደርጋል። አሜን አትሉ? የእግዚአብሔር አቅም ነው በህይወት የሚገለጠው። የማይገባ ስፍራ ላይ እንድትገባ ያደርጋል። ዛሬ በአንድ ሰው ላይ በኢየሱስ ስም የእግዚአብሔር ሞገስ ይምጣ። አምናለሁ በዚህ ቃል በቤታችሁ፣ በስራችሁ፣ በቢዝነሳችሁ ላይ የእግዚአብሔር ሞገስ መጥቶ የማይገባችሁ ስፍራ ላይ ዛሬ ያወጣችኋል። ያመነ እጁን ከፍ አድርጎ አሜን ብሎ ይቀበል። የማይገባው ስፍራ የሚገርም ነው። ሌላ የተሻሉ ሰዎች እያሉ እሱ ግን ወጣና ምን ሆነ? አስተዳዳሪ ሆነ። እሱን አስተዳዳሪ በሚያደርግበት ሰዓት ደግሞ እግዚአብሔር ከሰማይ ሆኖ
ሞገስ ያለበት ሰው ነው አሁን አስተዳደር ላይ ያለው። አዎ በቃ እኔ የግብፃውያንን ቤት ለዚህ ብዬ ባርካለሁ ብሎ በአንድ የግብፃዊ ቤት መባረክ ጀመረ። የሚገርማችሁ ሞገስ ስትቀበሉ በህይወታችሁ ላይ የማይገዛ ነገር ይገዛል። ለምን? ስለሚታይ ማለት ነው። አጠገባችሁ ያለውን ሰው እስቲ እንደ ልብስ የሚታይ ሞገስ ለብሼ እወጣለሁ በሉት። አሜን አሜን። ይሄ ሰው ሞገስ አለበት ተብሎ አይኖቹ መከፈት የለበትም። የሚታይ ሞገስ እግዚአብሔር በእናንተ ላይ ያደርጋል። በዮሴፍ ላይ የሚታይ ሞገስ እንደነበረ ሰውየው ይመሰክራል። ሰውየው እንደዚህ ያለ ሞገስ እንዳገኘ አይቷል። ሞገስ እንዳለበት አይቷል። የሚገርማችሁም ደግሞ የሰውየው ሚስት ተመልክታው ይሄ ልጅ መልካም ነገር አለው ያለችበት ነገር በላዩ ላይ ሞገስ ስላለ ነው። ምን ጊዜም በህይወታችሁ ላይ ሞገስ ሲገለጥ መልካም የሆነውንም ነገር በህይወታችሁ ያመጣል። ነገር ግን ከዛ ከእግዚአብሔር ከተቀበላችሁት ነገር እንድትጎሉ የሚያደርግም ቻሌንጅ ያመጣል። እግዚአብሔር ግን በክብሩና በኃይሉ ዛሬ በኢየሱስ ስም ይሸፍነናል። የገባው ሰው ቢሆን አሜን ብሎ ይቀበላል። አይታው እንደዚህ ያለች ከዚህ ሰው ጋር ብተኛ ብላ አሰበች። ሁሉ ጊዜ ታስቸግረዋለች። መጨረሻ ላይ በጣም ስታስቸግረው አንድ ነገር አለ። ይሄ ነገር የመጣበት ምክንያት ሞገስን ስለተቀበለ ነው። ይሄ ሰው መጨረሻ ላይ እንዲህ ብሎ መለሰላት፣ ባልሽ በሁሉ ነገር ሾሞኛል፣ ካንቺ ውጪ ሁሉን ነገር እንዳስተዳድር አድርጎኛል። ከዛ በኋላ የተናገረው ነገር ይገርመኛል። በአምላኬ ፊት ይሄንን ክፉ ነገር እንዴት አደርጋለሁ? ዋው! አይገርምም ወገኖቼ? እግዚአብሔር በዚህ ይባርከን። እውነት በአምላኬ ፊት እንዴት ይሄንን ክፉ አደርጋለሁ? የሚገርማችሁ ይሄ ሰው የእስራኤል ሕግጋት ከወጣ በኋላ የተናገረው ቃል ቢሆን አያስገርም። ሙሴ ከመጣ ሙሴ ጽላቱን ካወጣና እስራኤል የምትመራበትን ቃል ከተናገረ በኋላ ቢሆን ምንም አያስደንቅም። ይሄ ሰው ግን እግዚአብሔርን እንዴት በድላለሁ ያለው እግዚአብሔር ሕግጋትን ሳያወጣ ይሄን አታርግ፣ 10 ሕግጋት ሳይወጣ ይሄን አታርግ፣ ይሄን አትፈጽም ሳይባል ዮሴፍ ግን በመንፈስ ሴንስ የሚያደርግ ሰው ነው። አጠገቡ እኮ አባቱ የለም፣ አጠገቡ እናቱ የለችም፣ ማንም የለም፣ ብቻውን ነው። ሞገስ ከሱ ጋርና የእግዚአብሔር አብሮነት ከርሱ ጋር እንዳለ የምታውቁት የእግዚአብሔር አብሮነት ባለበት ቦታ ላይ እኮ ኃጢአት ልስራ ብትሉ መንፈስ ቅዱስ ወዲያው ይወቅሳችኋል፣ ይናገራችኋል። መንፈስን ሴንስ ስለሚያደርግ እንደዚህ ያለ በእግዚአብሔር ፊት ክፉ ነገር እስቲ በሉ ተናገሩ፣ አውጅ። በእግዚአብሔር ፊት ክፉ ነገር አላረግም በሉ። እግዚአብሔርን በመፍራት እግዚአብሔር ይባርከን። የሚገርመው በህይወቱ ላይ በዛ ስፍራ የመጣው ቻሌንጅ ጃኬቱን ለመያዝ ሞከረች፣ አውልቆባት እየሮጠ ሄደ። በዛ ሰዓት የተከፈተበት ቻሌንጅ ያለውን ሞገስ ያለውን እግዚአብሔርን አብሮነት የሚያጠፋ ሳይሆን የመጣበት መከራ ወደ ተሻለ ነገር እልፍ የሚያደርገው። አሜን አትለው? እስቲ ቀኝ እጃችሁን ከፍ አድርጉ። በዚህ ቃል ልባርካችሁ። በህይወታችሁ ላይ በሚሞጣው ሞገስ ጠላት የሚያስቀምጠውን ወጥመድ አልፋችሁ ወደ ከበረ ነገር የምታልፉበት የእግዚአብሔር ኃይል ይሰጣችሁ። ለምን ይሄን ተናገርኩኝ መሰላችሁ? ብዙዎች ከእግዚአብሔር ዘንድ ሞገስ ተቀብለው፣ ብዙዎች ከእግዚአብሔር ዘንድ ጸጋ ተቀብለው፣ ብዙዎች ከእግዚአብሔር ዘንድ ክብር ተቀብለው ወደ ከፍታ የሚያወጣቸው ቻሌንጅ በህይወታቸው ላይ ሲመጣ በዛ ቻሌንጅ ተይዘው ተውጠው ይቀራሉ። ዮሴፍ ግን እንደዚህ ያደርግ፣ በእግዚአብሔር ፊት ክፉ ነገር አላደርግም ማለት። ልክ ቆርጦ ሲነሳ ይሄን የተናገረበት ንግግር በመንፈሳዊ ዓለም ላይ ሲታይ ወደ ክብር ያወጣበት ቦታ ነው። በፍጥረታዊ ዓለም ላይ ይሄ ነገር ሲታይ ዮሴፍ ወዴት ነው ሄደው? እስቲ እስር ቤት በሉ። በመንፈስ ዓለም ግን ወደ ከፍታ የሚወጣበት መንገድ ነበር። አጠገባችሁ ያለውን ሰው እንዲበሉት፣ በአንተ ህይወት ላይ የሚሆነው ሁሉ ታሸንፈዋለህ። ለእግዚአብሔር ክብር በእግዚአብሔር ሞገስ ወደ ከፍታ ትወጣለህ በሉት። ሞገስ ይመጣብኛል የሚል ሰው ቀኝ እጁን ከፍ አድርጎ አሜን ይበል። የአንድ ሰውን ግን ምስክርነት ሰማለሁ። ከዚህ ቃል መገለጥ መንፈስ ቅዱስ ነው ጠዋት እያወራኝ የነበረው። ከዚህ ቃል መገለጥ በስተጀርባ በጉባኤ ውስጥ የእግዚአብሔር ሞገስ የሚያፈሱ መላእክቶች እንዳሉ አይቻል። አንዳንዶች የማይገባቸው ቦታ ደርሰው ብዙ ህፃናቶችን ከሞት የሚታደጉ፣ ብዙ የወደቁትን ከሞት የሚያነሱ፣ ብዙዎችን ወደ ወንጌል የሚያመጡ አሁን ሲታዩ ተራ ይመስላሉ። ማንም የላቸው፣ ማንም ከጎናቸው የለም። እንደ ዮሴፍ ብላቴና ሊሆኑ ይችላል። አቅማቸው ደክሞ ሊሆን ይችላል። በዚህ ጊዜና በዚህ ሰዓት ላይ ግን የእግዚአብሔር ሞገስ በላያቸው ላይ ይመጣል። ዮሴፍ ሞገስ ስለነበረበት በቃ እስር ቤት ቢገባም ከእስር ቤት ያወጣው ያው ሞገስ ነው፣ ያው ፌቨር ነው። የሚገርማችሁ ይህ ሰው እስር ቤትም ገብቶ እኮ ሞገሱን እንዳልጣለ የምታውቁት
አንዳንድ ጊዜ ሁሉ ጊዜ በህይወታችን ላይ መፈተሽ አለብን። ትላንት በነበረን ልምምድ ሁሌ እያደግን ወይ ትላንት በነበረን ልምምድ እየሰፋን ካልሄድን የሆነ ሚስቴክ ህይወታችን ላይ ተፈጥሯል። በእግዚአብሔር ፊት በንስሐ መቅረብ አለብን። ዮሴፍ ወደ እስር ቤት ሲገባ እስር ቤትም ገብቶ የእስር ቤቱ እዛ ያሉ የእስረኞች ኃላፊ ሆነ። ቋንቋ የሰው እኮ ሊከብደው ይችላል እኮ ከባዕድ ምድር ነው የመጣው፣ ግን በሚገባበት ቦታ ሞገስ ስለነበረው ኃላፊ ያደርገዋል። ዝም ብሎ በጌታ በኢየሱስ ስም ዛሬ ራስ እንጂ ጅራት የማያደርግ የላይ እንጂ የበታች የማያደርግ ይሄ ቃል ባንተ ህይወት ላይ እንዴት ይፈጸማል ብትለኝ በሞገስ ነው። አንድ ሰው ጮኸ አሜን ብሎ ይቀበል። ቃሉ እያለን ለምን እንደ ቃሉ አንኖርም? ዛሬ ቃሉን የሚያስፈጽምብን ሞገስ ተቀብለን እንወጣለን። አጠገባችሁ ያለው ሰው ሞገስ ትቀበላለህ በሉት። ትቀበላለህ፣ ትቀበላለህ፣ ትቀበላለህ በሉት። አጥብቃችሁ ንገሩት። ትቀበላለህ በሉት። እስቲ ትቀበላለህ በሉት። ትቀበላለህ በሉት። ማን ነው የሚቀበለው? እቀበላለሁ የሚል ሰው እጁን ከፍ አድርጎ አሜን ይበል። ጌታ አክብራችሁ ቁጭ በሉ። የትም ብትገባ በቃ መሪ ሚል እኮ ታፔላ እኮ ላትለጥፍ ትችላለህ እዚህ ላይ። ሞገሱ ግን ራሱ ያወራል። ዮሴፍ ገብቶ ለእስር ቤት ላሉ ሰዎች ሰብስቦ የሚገርማቸው የጲጥፋራን ቤት ስመራው የነበረው እኔ ነኝ፣ አሁንም በዚህ ስፍራ ኃላፊነቱን ሊሰጠኝ የሚገባኝ እኔ ነኝ ብሎ አልተከራከረም። ዝም ብሎ ሰውየው ቁጭ ብሎ ወጣት እኮ ነው። ይሄ ሰው ነው ኃላፊ መሆን ያለበት። አሜን አሜን። ኢየሱስ ያድናል። ሞገስ ሲኖርባችሁ ከሁላችሁ እነ ኤልያብ ተሰልፈው የዳዊት ወንድሞች ተሰልፈው ዳዊት ትንሹ ብላቴና ከበግ ጋር የሚውለው በግ የሚሸተው ከበግ ጋር የሚውል የሚያድረው ስንት ስለ ጦር የተማሩ ሰዎች እያሉ ዳዊትን አስመጥቶ ግን አጠገባቸው ያለውን ሰው ሞገስ ያገኛል ብሎ ሃሌሉያ። ሞገስ ሲመጣብህ ለትላንትና የገፉን ሰዎች መልሰን እንዳትገፋ። ትላንት ከገፉ ሰዎች የምትሻለው አንተ ሞገስ ሲመጣብህ ሰብስበህ ታበላለህ። አሜን አሜን። ኢየሱስ ያድናል። ለሚረግሙ ትመርቃለህ፣ ለሚያሳድዱ ትጸልያለህ። መንፈሳዊ ሰው ይሄ ነው ማለት ነው። ሲሰድቡ አንተ ግን ይሁን ብለህ ትመርቃቸዋለህ፣ ትባርካቸዋለህ። ዘጸአት ምዕራፍ 12 ቁጥር 36 ላይ ሲናገር እንደዚህ ይላል። እግዚአብሔር መጀመሪያ በአብርሃም ይሄን ቃል ተናግሮታል። ሕዝብ 400 ዓመት ይገዛል። 400 ዓመት ከተገዛ በኋላ ግን ግብፃውያንን ቤት በሚገባበት ቦታ በስብዞ እንደሚወጣ ባዶ እጁን እንደማይወጣ እግዚአብሔር ለአብርሃም ቃል ተናግሮታል። 430 ዓመት አስቆጥሮ እግዚአብሔር እንደ ቃሉ ስለሆነ ከ430 ዓመት በኋላ ዘጸአት ምዕራፍ 12 ቁጥር 36 ላይ ሙሴ 10ሩን ታምራት ካደረገ በኋላ 10ኛው የመጨረሻው የበኩር ልጅ የሞተበት ሙሉ ግብፅ ምድር ላይ ተጮሆ የማይታወቅ ጩኸት የተጮኸበት ሌት በንጋታው የተፈጸመ ታሪክ ነው። የሚገርማችሁ ይሄ ነገር ተፈጽሞ በንጋታው ከበኩር ከእስር ቤት ካለው ጀምሮ እስከ ንግስና ድረስ ያለው ከብት አልቀረ ምን አልቀረ በኩር ሁሉ በሚሞትበት ሰዓት የእስራኤል ቤት ግን በእልልታ ነበር። ደሙን በመቃኑ ላይ ቀብተው ስጋውን እየበሉ ነበር። አሜን አትሉም? አሜን አትሉም ወገኖቼ? ጠላት ቤት ሐዘን ነው፣ እኛ ቤት ግን ደስታ። ለምንድን ነው መሰላችሁ እኛ ቤት ደስታ ያለው? የደስታ ምንጭ ሆነው ኢየሱስ በእኛ ቤት ስላለ። ደስታችን እኛ በብር በወርቅ አይደለም የሚለካው፣ ደስታችን በኢየሱስ ነው። ጩሁና እስቲ ኢየሱስ ብላችሁ ተጣሩ። ሙሉ ጩኸት በሚሆንበት ሰዓት ላይ በንጋታው ልጆቻቸውን በሚቀብሩበት ሰዓት እንግዲህ በኩር የሚባል እንዳሁኑ አይደለም። በኩር የሚባል በዛን ጊዜ ሁሉ ነገር ኃላፊነት የሚሰጠው ሁሉ ውርስ የሚሰጠው ከሱ የተረፈው ነው ታናናሾች የሚደርሳቸው። ያዕቆብና ኢሳው ራሱ የታገሉበት ያዕቆብ ያንን በረከት የፈለገበት የበኩር ልጅ ኢቭን በእስራኤላውያን ዓለም ላይ የበኩር ልጅ እያንዳንዱ በረከት ለሱ ይሆንና ከሱ ስር ያሉ ወንድሞች እንደውም እንዲሸሹና ወደ ሌላ ስፍራ እንዲሄዱ ይደረጋሉ። ሁሉ ነገር ገዢነት የሚሆንበት በኩሩ ላይ ነው። ግብፃውያንም ቤት ውስጥ አገር ይመራል የተባለ በኩር፣ እንደገናም ደግሞ ቤተሰብ ይመራል የተባለ በኩር፣ እያንዳንዱ ቤት ውስጥ ያለ በኩር ምን አለ? በአንድ ሌሊት ጭጭ አለ፣ ሞተ። ይሄ ከመሆኑ በንጋታው ቁጥር 36 ላይ የሚገርማችሁ እግዚአብሔር እንደዚህ ያደረገ። የኛ አምላክ ድንቅ አይደል? ህዝቡ እያንዳንዱ ቤት ውስጥ ልጁን አጥቶ እያለቀሰ ነው። ካሁን ቀብሬ የሚል አለ። የሚያቃብር ሰው ራሱ የለም። ለምን? እዚህ ቤትም ለቅሶ አለ፣ እዛ ቤትም ለቅሶ አለ። እንትና ቤት ድረሱ የሚባል ነገር የለም። ሁሉ ቤት ውስጥ ለቅሶ አለ። ከጫፍ እስከ ጫፍ፣ ከሀብታሙ እስከ ድሃው ድረስ፣ ከንጉስ ቤት እስከ ታችኛው ቤት ድረስ ለቅሶ አለ። እግዚአብሔር ግን እንደዚህ ያደረገ የሚገርመኝ ቃሉን የሚጠብቅ አምላክ ስለሆነ
430 ዓመት ቢፈጅ እንኳን ሄደና እግዚአብሔር እንደዚህ ያደረገ። እግዚአብሔርም ይላል ቁጥሩ ለግብፃውያን ፊት በግብፃውያን ፊት እስራኤላውያንን ምን ሰጣቸው ይላል። አንድ ሶስት ይጮህ ሞገስ ይላል። ሞገስ ሰጣቸው ይላል። ልጆቻቸውም ተገለው በእስራኤል ምክንያት ይሄ ነገር ሆኖባቸው እግዚአብሔር ለእስራኤላውያን በግብፃውያኖች ፊት ምን ሰጣቸው? ሞገስ ሰጣቸው። የግብፃውያንን ቤት በዘበዙ ይላል። ዛሬ አንድ ሰው የጠላትን ሰፈር የሚበዘብዝበት ሞገስ ይሰጠው። ልጅ ሞቶባቸው ሄደው አንኳክተው ወርቅ ይጠይቋቸዋል። ያለውን ወርቅ ሁሉ ሰብስበው ወርቁን ይሰጧቸዋል። እንግዲህ በለቅሶ ላይ ያሉ ቤታቸው ውስጥ የተመረጠና አለ የሚባለውን ወርቅ ሰብስበው በምን ተአምር ነው ይሄ ነገር የሚሆነው? ሞገስ አያችሁ ጠላቶቻችሁን ያፈዛል። ጠላት ሊበቀላችሁ ፈልጎ ጉራዴ ሊያነሳ ሲል ሞገስ እናንተ ላይ ሲመጣ ጉራዴውን ጥሎ ያለውን ሁሉ ይኸው እስካሁን የበደልኩ እስካሁን ያሳዘንኩ እስካሁን ቤትህን ያስቀየምኩበት ይኸው ካሳው ይልሃል። ለምን የሚያምን ሰው እጁን ከፍ አድርጎ አሜን አይ። በቃ ሞገስ ከመጣ የማይገዛ ነገር የለም። ልጆቻቸው ሞተው በንጋታው ነው ሃሌሉያ። በንጋታው ምን በዘበዙ? እስቲ ወርቅ በዘበዙ በሉ። አጠገባችሁ ያለውን ሰው እንዲህ በሉት፣ አሁን ስለ ብርና ስለ ወርቅ እያወራን አይደለም፣ የጠላትን ምርኮ ትበዘብዛለህ በሉት። አሜን አሜን። አንድ ሰው ላይ ሞገስ መጥተውበት በጌታ በኢየሱስ ሲኦልን ባዶ ለማድረግ የተዘጋጀ ኃያል ሰው በዚህ ሰዓት ታሞ ቁጭ ብሎ እየሰማኝ ሊሆን ይችላል። ዛሬ ግን እግዚአብሔር እንደዚህ ይለዋል፣ ህመሙን ያስወግድለታል። ከሚሊዮኖች የሚቆጠሩ ሰዎች ላይ በሽታን ያባራል። ይሄ ቃል የታመነና ነው የሚሰራ የሚል ሰው ቀኝ እጁን ከፍ አድርጎ አሜን ይበል። አጠገባችሁ ላለ ሰው ቁሙና ሲል ለሶስት ሰው በሞገስ ጠግበህ ትወጣለህ በሉት። ለሶስት ሰው በሉት በሞገስ ጠግበህ ትወጣለህ። የዚህ ዘመን ንፍታሌሞች ይታዩኛል፣ በሞገስ ጠግበው የሚወጡ በጌታ በኢየሱስ ስም በሞገስ ጠግበው ይወጣሉ። በተለያየ አይነት ስፍራ የምትመለከቱኝ በዓለም ዙሪያ ግሎሪ ኦፍ ጋድ ቲቪን የምትመለከቱ ባላችሁበት ቦታ የእግዚአብሔር ሞገስ ያገኛችሁ። ተወዳጅነት፣ ተቀባይነት፣ ለእግዚአብሔር ክብር የሚሆን የእግዚአብሔር አጀንዳ በእናንተ ላይ ይሆን። የሰማይ እርዳታ በእናንተ ላይ ይሆን። ሰማይ ቀኝ እጁን በኢየሱስ ስም ይስጣችሁ። የሰማይ እርዳታ ከእናንተ ጋር ይቆም በኢየሱስ ስም። ሆኖላችኋል። እስቲ እጃችሁን ከፍ አድርጉና ሆኖልኛል በሉ። እስቲ አንድ ጊዜ ሞገስ ብላችሁ አውጁ። በሞገስ በሉና አውጁ። ጠግቤ እወጣለሁ በሉ። ልተንብይ በዚህ ዓመት ላይ አይታችሁ የማታውቁት ሞገስ ቤታችሁ ይጎበኛል። የእናንተና የእናንተ የሆነውን ነገር የእግዚአብሔር ሞገስ ይጎበኘዋል። በአመድ ፈንታ የደስታ ዘይት በሕይወታችሁ ላይ ይሆናል። ዛሬ ላመነ በኢየሱስ ስም ሆነበት። እስቲ አጨብጭቡ እስቲ ለጌታ ክብር። እሺ አሁን እያንዳንዱን ሰው አውጥተን ብንሰማ አንዳንዱ ሰው በቃ ተቀባይነት ያጣ ሰው አለ። ተቀባይነት ያጣ ሰው በዚህም ሲሄድ ይጨነግፋል፣ በዚህም ሲሄድ። ዛሬ የበላይ እንጂ የበታች አይደለሁም የሚለውን ቃል በእግዚአብሔር ሞገስ አክቲቬት እናደርገዋል። ነካቡ ባባባ ታራቪዲያ ብሮሽ ያመነ ለምን ጮሃ አሜን አይ። ራስ እንጂ ጅራት አይደለም የሚለውን ቃል፣ ፊተኛ እንጂ ኋለኛ አይደለም የሚለውን ቃል በእግዚአብሔር ሞገስ ዛሬ ህይወታችሁ ላይ እንዲሰራ ይደረጋል። መንፈስ ቅዱስ ያደርገዋል የሚል ሰው ለመንፈስ ቅዱስ እልልታ ጭብጨባ ያምጣ። ሰዎች እስቲ እጃችሁን ከፍ አድርጉ። ጌታን ያልተቀበላችሁ እሺ ነይ፣ እንኳን ደህና መጣሽ። ነይ ሌሎች አላችሁና ጌታን እስቲ ቁሙ ባላችሁበት። ና እስቲ አጨብጭቡላቸው። አጨብጭቡላቸው እስቲ። ኢየሱስ ማን ነው? ኢየሱስ ማን ነው? ነይ አንቺም። ዋው ለምን አታጨብጭቡም ለጌታ ክብር? አዲስ አበባ። ምንድን ነው ሃይማኖትሽ? ክርስቲያን ኦርቶዶክስ። እሺ አንተስ? አብዲ ነው ሰው። አብዲ ምንድን ነው ሃይማኖት? ሙስሊም። ሙስሊም። አጨብጭቡለት እስቲ ለሙስሊም ወንድማችን። እሺ ጌትነት
ጌትነት ምንድነው ሃይማኖት? ኦርቶዶክስ። አጨብጭቡለት ለጌትነት። ሞላ ሃይማኖት ምንድነው? ክርስቲያን። እሺ አንቺስ? አዲስ አበባ ነው የመጣሽው? አዎ። ጌታ ልትቀበይ? አዎ። ጌታ ይባረክ። አንተስ? ሮቤል ከአዲስ አበባ። አጨብጭቡለት እስቲ ለዚህ። ከዚህ ልጅ ጋር እንተዋወቃለን። ድሮ ትምህርት ታውቀዋለሁ። የድሮ ታሪኩ እንግዲህ ዛሬ ሊቀየር ነው። አሜን አትሉ? አሜን አሜን። ከየትኛውም አይነት ነገር ዛሬ ትፈታለህ። አገኛለሁ። ተባረኩ። እስቲ እጃችሁን ከፍ አድርጉና ከኔ ጋር ጸልዩ። አይናችሁን ጨፍኑ። ቻና ላይ ተን የመጣው አጋጣሚ የሚገርመው ነገር ፌስቡክ ላይ ነው መጀመሪያ ያየው ማለት ነው። እና ዘኪ ነው ዘኪ አይደለም እና እሱ ነው እሱ አይደለም ብዬ ፍሪኩዌንሱን ሞልቼ ነው ሳየው እሱ ነው። ድምፁን ምንም በደንብ ተለማቀው ማለት ነው። እንደዚህ አንታወቅም ባይ ዘ ዌይ ብዙ ነገራችን እንታወቃለና ኢየሱስ ሁሉን ይቀይራል። እሺ አሜን። እጃችሁን ዘርጉና እስቲ ኢየሱስ ሁሉን ይቀይራል በሉ። እጃችሁን ከፍ አድርጉ። ጌታን ትቀበላላችሁ። ነው እዚሁ ትማራለህ፣ እዚሁ ትጠመቃለህ። እሺ አሜን አሜን። ኢየሱስ ሆይ በሉ። አንተን እንደ ግል አዳኜ አርጌ እቀበላለሁ። ዓለምን ሰይጣንን ኃጢአትን ሁሉ እክዳለሁ። ወደ አንተ መጥቻለሁ። ስሜን በሕይወት መጽሐፍ ላይ ጻፍልኝ። ልጅ አድርገህ ስለተቀበልከኝ አመሰግንሃል። ለጌታ ለኢየሱስ ጭብጨባ ይሁን። ከዚህ በኋላ የጌታ ልጆች ናችሁ። እሺ የጌታ ልጆች ናችሁ። እጅን ከፍ ስማችሁና ስልካችሁን አስመዝግባችሁ ከዛ መታችሁ ጸልይላችኋለሁ። እቴ መልእክት አለ ላንቺ። እሺ የት ነው ሰፈራ? ልብህንና ምንን ያልገኝ ማጅራት ጸልይልሃል። አጨብጭቡላችሁ እስቲ። ወደዛ ሄዱ። አንድ ላይ ከሷ ጋር እየተከተላችሁ ትሄዳላችሁ። አንድ ላይ ቀጥ ብላችሁ ሄዱ። አጨብጭቡላችሁ። እሺ